አምስት ህይወታችሁን ሊቀይሩ የሚችሉ ነገሮች ልንገራችሁ። ምናልባት አምስት ብዬ ጀምሬ አላቅም እንደሌላው ጊዜ፣ ግን በተቻለኝ አቅም ኮምፕረስ ለማድረግ ስለፈለኩኝ ነው። አምስት ዴፊኒትሊ ህይወታችሁ ላይ በተሻለ መንገድ ለውጥ እንድታመጡ ሊያደርጓችሁ የሚችሉ ባህሪያት ብላችሁ ያዙት፣ ልምዶች ብላችሁ ያዙት፣ ግን ዴፊኒትሊ እንደሚቀይራችሁ እርግጠኛ ሆኜ መናገር ስለምችል ነው። እንደሌላው ጊዜ 6 ወር ቻሌንጅ ኦር የ3 ወር ቻሌንጅ አለላችሁ። ይሄንን ፎሬቨር ላይፍ ታይም ቻሌንጅ ወይም ደግሞ እስክትሞቱ ድረስ ማድረግ ያለባችሁ ብዬ የማስበው ነገር ነው። ሶ ምንም ሳናንዛዛ የመጀመሪያው አዌርነስ በጣም ያስፈልጋቸዋል። አዌርነስ ሲባል የራስም ወይም ሰልፍ አዌርነስም ኢንቫይሮንመንት አዌርነስም ያስፈልጋል። ሰው ውጤታማ መሆን የሚፈልግ ከሆነ እዚህ ምድር ላይ የሚኖርበትንም ዓለም ደግሞ ስራውን ለመስራት የሚጠቀመውን የራሱን ጭንቅላትና ቦዲ በደንብ አንደርስታንድ ማድረግ አለበት ማለት ነው። ሶ ቤዚካሊ እኛው ራሳችን ነው የምንሰራው። ከዛ ደግሞ የምንሰራው ደግሞ እዚህ ዓለም ላይ ኦር እዚህ ኢንቫይሮንመንት ውስጥ ነው። ስለዚህ ሁለቱን ነገሮች ላይ አዌርነስ ወይም ደግሞ ማወቅ፣ መረዳት፣ ስለዛ ነገር በቂ ኢንፎርሜሽን መኖር በጣም ወሳኝ ነው። ብዙዎቻችን ችግራችን ወይ ራሳችን ላይ ምንም አንደርስታንዲንግ የለንም፣ ያለን አንደርስታንዲንግ ስለ ኢንቫይሮንመንቱ ብቻ ነው፣ ወይ ደግሞ ራሳችን በጣም አንደርስታንድ እናደርገዋለን፣ ኢንቫይሮንመንቱን ግን አንደርስታንድ አናደርገውም። ሶ ቤዚካሊ በአንድ እግር እንደመቆም ማለት ነው። ወንበር ወይ የሆነ አንድ እግሩ ሲንተን ሲል እንደሚያጋድለው እዛ ውስጥ ሳይክል የምናደርግ ከሆነ ስተንትሊ እየወደቅን እየተነሳን ምንፈልገው ቦታ መድረስ የሚያቅተን ምክንያት የአዌርነስ ችግር ነው። ለምንድን ነው አዌርነስ የሚያስፈልገው ካላችሁ፣ አዌርነስ ኪ ነው፣ በጣም ቁልፍ ነው። በቃ ለመቀየር አዌርነስ የመጀመሪያው ስቴጅ ነው። አንድ ሰው እንዳመመው ካላወቀ መድኃኒት አይወስድም አይደል? መጀመሪያ እንዳመመ አዌርነስ ያስፈልጋል ወይ ማወቅ ያስፈልጋል። እሱን ደግሞ እድለኛ የሆነ ቼክአፕ ሲያደርግ ያውቃል አይደል? እድለኛ ያልሆነ ደግሞ መጨረሻ ደረጃም ደርሶ ሊያውቀው ይችላል ሲያመው። ልክ እንደዛው አዌርነስ ፊክስ የትኛውንም ነገሮች ፊክስ ለማድረግ ይጠቅማል። ትዳር ወደ መጥፎ ዳይሬክሽን እየሄደ እንደሆነ አዌር ከሆንክ ታስተካክላለህ አይደል? ጤና ወደ መጥፎ ዳይሬክሽን እየሄደ እንደሆነ አዌር ከሆንክ ታስተካክላለህ። ስራ ወደ መጥፎ ዳይሬክሽን እየሄደ እንደሆነ ካወቅ አዌር ታደርጋለህ። ባህሪ፣ ፍላጎቶች ከራስህ ጋርም ደግሞ ጭንቅላት፣ አስተሳሰብ፣ እይታ ወደ መጥፎ እየሄደ ከሆነ አዌር ካልሆንክ ልታስተካክለው አትችልም። ብዙዎቻችን ችግር ለምሳሌ እኔ ቅናት አለብኝ የሚል ሰው ቅናቱ እንደሚጎዳው አዌር ካልሆነ ለቅናቱ የሚደግፈውን ነገር ያደርጋል። ሞር መመቀኘት፣ መሰናክል መሆን፣ ስለ ሰው መጥፎ ማውራቱን ይቀጥልበታል እንጂ አዌር ካልሆነ እንዴት ስህተት ነው ብሎ ሊያስብ ይችላል። አንዳንድ ሰዎች አዌርነሱ ስለሌላቸው የሚያደርጉት ነገር ለእነሱ ብቻ ነው ልክ። አስተውላችሁ ከሆነ ያንንም ደግሞ የሚያስቡትን ወር የሚያደርጉትን ነገር ለማገዝ እስከ ጥግ ነው የሚሄዱት፣ በስተት መንገድ ማለት ነው። የሰው ልጅ ስህተትም ሲሰራ ደግም ሲሰራ የሚሰራውን ስራ የማየት አቅም ተሰጥቶታል ከፈጣሪ። ግን ጥቂት ሰውን እንጠቀማለን። አዌርነስ ማለት እሱ ነው። የምናደርጋቸውን ነገሮች፣ የምናስባቸውን ነገሮች፣ የምንሄድባቸውን ቦታዎች ለምን እንደሄድን ለምን እንዳደረግን ማሰብ ያስፈልጋል። ደካማ ጎንህን፣ ጠንካራ ጎንህን። ይህን ብዙ ቦታ ብየዋል። ምክንያቱም ከኢሞሽናል ኢንተለጀንስ ኮንሰፕት ውስጥ አንዱ ሰልፍ አዌርነስ ስለሆነ፣ በዚህ ኬዝ ግን እንደ ቻሌንጅ የምሰጣችሁ ሰልፍ አዌርነስ ብቻ ሳይሆን ኢንቫይሮንመንት አዌርነስ ያስፈልጋል። ምክንያቱም የሰው ልጅ የሚኖርበት ኢንቫይሮንመንትም በጣም ፓወርፉል ነው። ከምን በላይ ራሱን አዌር ከሚሆነው በላይ አይደለም። እኔ የፈለገ ራሴን ኮንትሮል ባረግ ኢንቫይሮንመንት ለዛ ምቹ ካልሆነ ዋጋ ያስከፍለኛል። ምክንያቱም ዴፊኒትሊ መሸነፌ ስለማይቀር ከምናስብ ወይም ኮንሺየስ ወይም ሎጂካል ከሆነው ብሬናችን ይበልጥ ቦዲያችን ኮሚኒኬት የሚያደርገው ኤነርጂያችን ኮሚኒኬት የሚያደርገው ስለሚበልጥ ከኛ ውጪ ለኢንቫይሮንመንቱ በቀላሉ አክት ማድረጉ የማይቀር ነው። እኛ የምናስበውን ሳይሆን ኢንቫይሮንመንቱ ወይም የምንኖርበት የሚጠይቀውን ነው ማድረግ የምንፈልገው። ለዛ ነው ብዙ ሰዎች ጥሩ ሜንታሊቲ ይዘው ይጀምሩና ውሏቸው ሲበላሽ የሚፈልጉት እኮ ሌላ ነው። እነዚህ ሰዎች ሰልፍ አዌርነሱ አላቸው፣ ግን ምን የላቸውም? ኢንቫይሮንመንት አዌርነሱ የላቸውም። ራሳችንን የሚጎዳንን ነገር ማወቅ ያስፈልግ፣ ግን ኢንቫይሮንመንቱን ስንረዳ ነው። ሁለቱ በጣም ኪ ናቸው። ብዙ ሰዎች ነዋቸው በጣም በብዙ ነገር ጥሩ ነው የምትሏቸው ሰዎች እሺ ማይሏችሁ ቦታ አለ ለመምጣት አይደለም፣ ማይሄዱት ቦታ አለ፣ ማይነኩት ነገር አለ፣ ማይሞክሩት ነገር በደንብ ነው ኢንቫይሮንመንቱን አንደርስታንድ የሚያደርጉ። ከዛው ደግሞ ራሳቸውን የሚያውቁታል፣ ዊክነሳቸውን ያውቁታል። ጀግና ነኝ አይሉም። ራሳቸውን ፈተና ላይ መጣል የሌለባቸው ነገር ላይ የማይችሉትን ነገር ይችላሉ ብለው አያወሩም። የሚችሉትን ብቻ ነው የሚያደርጉት። የማይችሉትን እገዛ ይፈልጋሉ። ለምን? አቅማቸውን ያውቃሉ። ሰልፍ አዌርነስ በጣም ወሳኝ ነው። በዛው ልክ ደግሞ አካባቢያችሁን መረዳት አለችሁ። ይሄ ደግሞ ከቢዝነስ ማንገል ብታስቡት አካባቢ ምን ይፈልጋል የማይል ሰው አያድግም። ምንድነው አሁን እየተፈለገ ያለው በዚህ ሰዓት? አሁን በተለይ አሁን ላይ የድሮ አስተሳሰብ በጣም እየወደቀ ነው የሚመጣው። ምክንያቱም ኤአይ ነው አሁን ኤአይ ነው፣ ኦንላይን ነው አብዛኛው ስራ የሚሰራው፣ ዲጂታል ነገር ነው። ለዛ ነው በጣም ወጣቶች 19 እና 20 ዓመት ወጣቶች ሚሊየንስ ሜክ ያደርጋሉ። እንደ ድሮ የሆነ ሚሊዮኖች በመቶ ሚሊዮኖች የሚቆጠር ፎቅ ሰርተህ በወር የምታስገባው የቤት ኪራይ
አንድ ላፕቶፕ ብቻ እና ጭንቅላቱን ኢንቨስት አድርጎ በወር ሜክ ያደርገዋል አንድ ወጣት። ኢማጂን አንድ ፎቅ አከራይቶ ሰው ለመስራት 100 ሚሊዮኖች ፈጅቶ ግፋቢል ሊያከራየው ነው የሚችለው አይደል? አከራይቶ በወሩ 500-600 ሺህ ብር ሊያገኝ ይችላል። 500-600 ሺህ ብር በጣም ተራ ብር ነው አሁን ዲጂታሊ ለሚሰሩ ሰዎች። ምክንያቱም ዲማንዲንግ ሆኗል ሶሻል ሚዲያው በጣም ይፈልጋል። ይሄንን ግን ኢንቫይሮንመንቱን ማየት የማይችል ሰው የኔ ስራ ለምን ሰው አይቀበለውም ብሎ ትግል ውስጥ ነው የሚገባው። ማየት አለብኝ ኢንቫይሮንመንትን ከራስ ውጭ ሰክሰስፉል መሆን የምትፈልግ ከሆነ ኢንቫይሮንመንቱ ምን እየፈለገ ነው ያለው በዚህ ሰዓት ምን ዲማንድ የሚያደርገው እኔ ምን ሶልቭ ላደርግ እችላለሁ በዚህ ሰዓት የሚል አስተሳሰብ ያስፈልጋል። ለስራም ነው የምላችሁ ለኑሮ ኢንቫይሮንመንታችሁ መረዳት ያስፈልጋል። የምትኖሩበት ኢንቫይሮንመንት ዳር ሊረብሽ ይችላል፣ እንዳትሰራ ሊያደርግ ይችላል፣ ምቀኛ የበዛበት ሊሆን ይችላል። ማየት ያስፈልጋል። ቶክሲክ የሆነ የስራ ኢንቫይሮንመንት የለም እንዳታድግም ያደርግ በጣም እርስ በርስ የሚቀኝ እንዳትሞክርም ያደርግ አዌር መሆን አለብኝ። ኢንቫይሮንመንት የሚለው እየመገበኛል እኔስ ምንድነው አቅም የሚለው የመጀመሪያው እንደ ህግ የምሰጣችሁ ራሳችሁንም ተረዱ፣ አካባቢያችሁንም ተረዱ። ያላችሁበትን ቦታ ምን ያህል ተቀያያሪ እንደሆነ ምን እንደሚፈልግ ካወቃችሁ ከኢንቫይሮንመንት የሚመጣውን ጥቃት ለመከላከል ይመቻችኋል። ራሳችሁን በራሳችሁን ከምታጠቁት ጥቃት ደግሞ ራሳችሁን ስትረዱት ታሽሿል። ስለዚህ ብዙ ስላወራው እንዳልኩት ነው። አንድ ኤግዛምፕል ስጥ ከተባልኩኝ 3ኛ ቢራ ላይ የሚደነዝዝ ሰው አንድ ላይ ማቆም አለበት። ይሄ አዌርነስ ይባላል አይደል? በቃ ካወቅከው አቅምህን ግድ መጠጣት ግድ ከሆነብህ አንደኛው ቢራ ላይ በቃ ከዚህ በላይ አልሄድም። ለምን 2ኛ ከገባው መዝፈን ጀምራለሁ፣ 3ኛ ከገባው ጠርሙስ መደዋደብ ጀምራለሁ። ኦኬ አዌር ነኝ። ስለዚህ አንዳንዴ እችላለሁ ኦኬ ሳይሆን ማይጠቅም ነገር ከሆነ አዌር ተሆነ ነው። ኦኬ በዚህ መንገድ አልሄድም። በቃ በዚህ መንገድ ማጅራት መቼ እንዳለ ካወቅ ከሄድ ክብድነ ካወቅና ከቀረ ግን ጤናማ ሰው ነው። ዛስ ራይት ልክም የሚሆነው ያ ነው። ብዙ ሰዎች ግን ከፓተርኑ መማር የለም። በቃ ትላንት የወደቁበት ሞዘት ዛሬ ተነገ ወዲያ የወጡበት ዛሬ የለም። አዌርነስ ልክ እንደ እንትን ያለ አዌርነስ መኖር ማለት ልክ ሲሙሌሽን ውስጥ እንደመኖር ማለት እንደ ሙቪ መጨረሻው ይታወቃል። በቃ አክቹሊ ግን አዌርነሱ ካለ የኢንቫይሮንመንት እና የራስ ይቀየራል። መጨረሻ በደንብ ነው የሚቀየረው። በተለይ ምድራዊ ነገር በደንብ ነው የሚቀያየረው። ዛሬ ላይ ሰው የምሩን የሆነ ነገር ለመለወጥ ከጣር አይቀየርም። ይሄ ህግ አለ አይቀየርም የሚል ህግ አለ የለም። ስለዚህ ግን አዌርነስ ከሌለህ ግን የምታረገው ነገር እያረክ ከዛ ደግሞ ከዛው ነገር ሶሉሽን ትፈልጋለህ። አይ ቲንክ አልበርት ይሁን ማን እንዳለ እርግጠኛ ባልሆነው ችግሩን ከፈጠርክበት ቦታ ሆነ ሶሉሽን አታገኘም ይላል። ልክ እንደዛው አሁንም አዌርነስ የሌለው ሰው ችግሩ ጋር ሆኖ ለምንድን ነው የማይመጣው ነው የሚለው። ኦኬ እኔ ምንድነው እያረክ ያለው? ምንድነው ኮንትሪቢዩት እያረክ ያለው? የኔ ጥፋት ምንድነው? እኔ ምንድነው ማስተካከል የምችለው? ምንድነው ደግሞ አቅም የሌለኝ አይደለም? ባይዘው አዌርነስ ማለት አቅምንም ማወቅ አይደል? አሁን እንዳወራነው። ስለዚህ እኔ ምን መቀየር እችላለሁ? ሁለት ችግሮች ሲመጡ አንደኛው ኮንትሮል ታደርገዋለህ፣ አንደኛው ደግሞ አንተ አትችለውም። ማትችለውን ለእግዚአብሔር ትሰጣለህ፣ የምትችለውን ግን ፊክስ ለማድረግ አዌርነሱ ከሌለ ግን የምትችለውንም ማትችለውንም ካልተጋፋው ጊዜም ትጨርሳለህ፣ አንተም ታልቃለህ። እንደው ዘሬ ሊሚትድ ላይፍ ስላለን ማለት ነው። ሁለተኛው ሜንቶር ይኖራችሁ። በቃ ግዴታ ነው ሜንቶር። የሰው ልጅ ኢማጂን ለማድረግ ለመመኘት ለማሰብ የሆነ ቦታ ለመድረስ ማየት አለበት ምልክት። ያለ ምልክት ኢማጂን ማድረግ ምንችል አይመስለኝም። እንግዲህ ይህንን ሐሳብ ይዞ የሚከራከር ሰው ካለ ደስ ይለኛል ለመስማት። ግን ምንም ነገር ሳናይ ከመሬት ተነስተን ምን ፈጥርነን ብዬ አላምንም። የትኛውንም ሐሳብ ሳይ ክሪኤተር ፈጣሪ ብቻ ነው። እኛ አይተን ማስመሰል ነው የምንችለው አይደለም? የበሩ ወፎችን አየን ፕሌን ተሰራ አይደለም? 4 እግር ያለው እንስሶች ምናምን አይተው ሊሆን ይችላል። ምናልባት እንግዲህ መኪና ተሰራ የሚፈጥን በሞተር የሚሄድ ሳይክል እያለ እንዳደግ ነው የሆነ ምልክት ማየት አለብን ለማድረግ ለማሻሻል አይደለም? ልክ እንደዛው እኛም ሰው ሆነን የተሻለ ቦታ መድረስ ምንፈልግ ከሆነ እኛ መሆን ምንፈልገው አይነት ሰው ያስፈልጋል። ግዴታ ያን ሰውዬ ኮፒ ፔስት አድርጉ ማለት ሳይሆን ግን ይሁን አይምሯችሁ ውስጥ በቃ እንደሱ በሆን ብላችሁ የምትመኙት በራሳችሁ ከለር ያስፈልጋል። አውሮፕላንና መቼም ወፍ ተመሳሳይ አይደለም አይደል? ግን ወፍን ፕሪንሲፕሉን አይተው መብረር ይቻላል የሚለውን ፕሪንሲፕል አይተው ሰሩት ብዬ ነው ማምነው። እንግዲህ የኔ እይታ ነው ይሄ። ልክ እንደዛው የሰው ልጅ ባህሪው ክሬተር ፈጣሪ ነው። ፈጣሪ ከፈጠራቸው ነገሮች አይደል እየተማረ ነው። አሳን አይቶ መርከብ ተሰርቶ ሊሆን ይችላል አይደል? በላይ መሄድ የሚችል ነገር አሳም ይሆናል። ብቻ ወሬ ልላችሁ የፈለኩት ዳክዬንም ይሄ በእኔ እይታና እስካሁን ባለችኝ እድሜ የተረዳሁት የሰው ልጅ ምልክት ይፈልጋል። ምን እንዲሆን እንዲፈጥር የሆነ ቦታ እንዲደርስ ምኞት ራሱን ያላየኸውን እንዴት ትመኛለህ? የማያውቁት ሀገር አይናፍቅም ይባላል። ልክ እንደዚህ ያላየኸውን ነገር ለመመኘት እኮ ይከብዳል። ጓደኞች ሁሉ መኪና ካላቸው መኪና ትመኛለህ። ሁሉም ከሌለው ግን በጣም ኤክስትራ ወይ አንተ አለቃህን እያየህ ምናምን ካልሆነ አትመኝም። እዛው እነሱ ጋር ነው የምትመኘው። ይሄ መጥፎ ሆኖ ሳይሆን ኢማጂኔሽናችን የሚለጠጠው በምናየው ኤክስፒሪየንስ በምናረጋቸው ነገሮች ናቸው። ኃጢአትም ውስጥ ስንገባ እኮ አይተን ነው የሆነ ቦታ ልክ የሆነ ነገር ታያለህ። ሶሻል ሚዲያ ላይ የሚሆነ ነገር ምናምን የሆነ ፈርዘር እንድትሄድ የሚያስነሳ ሪዝን ያስፈልጋል። ያ ደግሞ አንዱ ሜንቶር ነው። በእኔ አመለካከት የሆነ የምትፈልጉት ሰው መኖር አለበት ብዬ አምናለሁ።
ብዙ ጊዜ እጠይቃለሁ። ማንን ነው መሆን የምትፈልገው? ታናናሽ ወንድሞቼን አብረው የሚሰሩት ማንን ነው ራስህን የምታየው? አለኝ በደንብ ነኝ፣ በጣም ነው ያለኝ። በቃ መሆን የምፈልጋቸው ሰዎች አሉ፣ ግን ኤግዛክትሊ እነሱን ኮፒ ሳይሆን ካራክተራቸውን፣ አመለካከታቸውን፣ እይታቸውን፣ አስተሳሰባቸውን። ምክንያቱም ዳይሬክትሊ መተው እኮ ላይመክሩ ይችላሉ። እነሱ የሚሰሩትን ስራ ማየት ራሱ ምክር ነው። የእነሱን ጉዞ ማየት ምክር ነው። የእነሱን አስተሳሰብ ማየት ምክር ነው። የኃይሌ መጽሐፍ ላይ ምናልባት ባለፈውን ብያቸዋለሁ፣ ሜንቶር በጣም ወሳኝ ነው ይላል። የኃይሌ ሜንቶሮች የነበሩት የአካባቢ ሽማግሌዎች ናቸው። እነሱ ጋር ቁጭ ብሎ በደንብ ነበር የሚማረው። ምናልባት ኃይሌ በወጣትነቱ ራሱ እንደ ትልቅ ሰው የሚያስብ ተደርጎ የሚታየውም ለዛ ሊሆን ይችላል አይደል? ገንዘብ ላይ ያለው አመለካከት እኩል ከገጠር ከወጡት ጋር እኩል ወጥቶ ነው በጣም ዘሞ ሰክሰስፉል አትሌት የሆነው። አሁን እሱ በሱ ደረጃ ሰክሰስፉል አትሌት አይተሃል? እሱ የሚናገረው እንግዲህ ሜንቶሮቼ ስለ ነገሮች ያለኝን አመለካከት፣ ስለ ገንዘብ ያለኝን አመለካከት፣ ስለ ስራ ያለኝን አመለካከት፣ ስለ ማህበረሰብ ያለኝን አመለካከት፣ ስለ ሶሳይቲ፣ ስለ አገር ያለኝን አመለካከት የቀረጡት እነዚህ ናቸው። ስለዚህ እሱ በራሱ መንገድ ሊደር መሆን የሆነ ቦታ መቆም የሚችል ሰው መሆን ይፈልግ ነበር። ስለዚህ ልላችሁ የፈለግኩት ወደፊት መሆን የምትፈልጉት ክሊር ፒክቸር እንዲኖራችሁ የሆነ ሰው የምትከተሉት መኖር አለበት። አንዳንድ ሰዎች እንትናን ታስመስላለህ እንትናን ታስመስላለህ እያሉ ሰዎች ሲተቹ ያለው አስመስል at the end of the day it's good ከሆነ ያላስመሰለው ነገር አለ እንደዚህ ምድር ላይ። እኔ የትኛውንም ፕሮፌሽን ጠይቅ ኮፒያን የምታደርገው ከዛ ሰውዬ ምንድነው? አሁን ለምሳሌ አንድ ዶክተር ከሌላ ዶክተር ላይ ኮፒ ነው የሚያደርገው አይደለም? እንዴት እንደሚታከም እንዴት እንደሚሰራ መድኃኒቶቹን የሆነ ሰው እየጻፈውን ነው እኮ አይደል ኮፒ የምታደርገው። ስለዚህ ኮፒ ያልሆነ ነገር ምንድነው ያለው? ግዴታ የሆነ ሰው ፌመስ ሲሆን ነው እሱን ኮፒ ማድረግ ስተት የሚሆነው? አንዳንድ ሰዎች መጥተው የራስን ነገር ፍጠረውና ይሉሃል። ምን አስፈጠረኝ? ደግሞ የራስ ነገር መፍጠር ምን ማን ነው ፈጥሮ የሚያውቀው ከፈጣሪ ውጪ አይደለም? የሆነ ነገር አሻሽለው ሰሩት እንጂ። ስለዚህ አሁንም እኔ እናንተ አርያም የሆናችሁ ሰዎች ሰክሰስፉል መሆን ፈልጉ ከሆነ ዘመዳችሁ፣ አጎታችሁ፣ አክስታችሁ ልትሆን ትችላለች፣ ጎረቤት፣ የእህት ባል መከተል የምትፈልጉት ሰው እኔ ከዚህ በፊት ተነግራቸዋል። በቃ ሪሌሽንሺፕ ጋር በተያያዘ የእህቴን ባል መሆን ነው ፈልገው ሮል ሞዴሌም እሱ ነው፣ እሱን አይነት ሰው መሆንም ነው የምመኘው ብዬ ተናግሬያለሁ። ምናልባት የዛሬ 3 ዓመት ምናምን 2 ዓመት ሁሉን አብዛኛውን ነገር የሰራው በቃ ሮል ሞዴሌ ነው። እሱን መሆን ነው ፈልገው ትዳር ውስጥ አስተሳሰብ በተቻለኝ አቅም። ስለዚህ አውቀዋለሁ፣ ኢማጂን አደርገዋለሁ ምን እንደሆነ። አንዳንድ ውሳኔዎችን ይብን እሱ ቢሆን ምንድነው የሚለው ነው ብለው እንደዚህ አይነት ሲቹዌሽን በቃ እሱ ቢሆን ምን ይላል? ምክንያቱም ጥሩ ነው ከተመስክሮለታል በዛ ነገር ጥሩ እንደሆነ። ኤኒዌይስ ሶስተኛ ጻፉ። በቃ ጻፉ፣ ራይት ኢት ዳውን። ጎላችሁን፣ ፕላናችሁን፣ ሐሳባችሁን ጻፉት ማስታወሻ ላይ። መጻፍ ሁለት ነገር ይሰጣል። አንደኛው ክላሪቲ ይሰጣል። ነገሮችን ክሊር ዝም ብሎ ያሰብከው ዝባዝንኬ ልጽፈው ስትል አይጻፍም። ስለዚህ ትጥለዋለህ። የማይሆን ነገር ማለት ነው። በጣም ሰክሰስፉል የሚያደርጋችሁ አይዲያ ያላችሁ ይመስላችኋል አንዳንዴ ስታስቡት። የሆነ ሰው አንዳንዴ አጋጥሟችሁ አቅም የቃመ ወይ ምናምን የሚያመጣቸው አይዲያዎች አሉ። አብራችሁ ቁጭ ብላችሁ ካያችኋቸው እነዛ አይዲያዎች ግን ሪያሊቲ ላይ ስታመጣቸው ውሃ ያነሱ። ዝም ብለህ በቃ ሐሳብ ነው። ሐሳብ በጣም ማሳመር ይወዳል። እስክሪፕቶና ወረቀት ጻፈው፣ ክሊር ይሆንላል። የማይሆንም ከሆነ አይሆንም፣ የሚሆንም ከሆነ አንድ ስቴፕ። ሁለተኛው መጽሐፍ ጥቅሙ ማለት ነው አንድ ስቴፕ ወደ ሪያሊቲ ያመጣል። አንድ ስቴፕ ለምን ካልከኝ ኢማጂነሪ የነበረን ነገር አንድ ስቴፕ ወደ ሪያሊቲ ያመጣው ነው። በጽሁፍ እየገለጽከው ነው። ስትጽፍ ደግሞ ማሰብ አለብህ አይደል? ስለዚህ ምን ሆነ ማለት ነው ቶት በደንብ ስትራክቸር ይይዛል ማለት ነው አይደል? ለምሳሌ አንድ ሰው ገብቼ አሩስቶ መስራት አለብኝ ቢል አሩስቶ መስራት አለብኝ እንዴት የሚለውን ቢጽፍ እያንዳንዱ ጥያቄዎች ይመጣሉ። ቀጥሎ አይደል አሩስቶ መስራት አለብኝ ስትል ጭንቅላት ዘሎ የሚሄደው የተጠበሰው አሩስቶ ጋር ነው አይደል? ለጻፈው ስትልስ እንደዛ አይነት ቀልድ አያውቅም። ለጻፈው ስትል ሎጂካሊ እየሆንክ ነው የምትሄደው። ታስባለህ አይደል? አሩስቶ ዶሮ መግዛት አለብህ አይደለም? የሚያስፈልጉ ቅመሞች አታውቃቸውም። ሰው ዩቲዩብ ላይ ማየት ይኖርብሃል። አይ በቃ ይቅርብ ዘግተህ ልትወጣ ትችላለህ። አሩስቶ ያን ያህል አስፈላጊ አይደለም በአሁኑ ሰዓት ልትል ትችላለህ። ወጪውን ታስበዋለህ። የስጋ መግዣውን አቅምህ ካልፈቀደ ዘግተህ ትወጣለህ። ምን ልል ነው ያው እኔ በእርግጠኝነት ነው የምላችሁ አብዛኞቹ ስኬታማ ሰዎች ይጽፋሉ። ፈልገውት ግን አይደለም። አያታችሁ በጣም ሰክሰስፉል አያት ወይ አጎቱና ነው የላችሁ የሆነ እንዲህ ላይ ምንም ነገር አይምርም። የስልክ ቁጥርም የሆነ ነገርም በደንብ ነው የሚይዙት። ለምን በወረቀት የተያዘ አይረሳም። አንድ ስቴፕ ወደ ሪያሊቲ የመጣ ነው። ጆርዳን ፒተርሰን ደግሞ በደንብ ሐሳባችሁ አርቲኩሌት እንዲሆን ኢቭን በጣም ጎበዝ ተናጋሪ ለመሆን መጽሐፍ መለማመድ አለባችሁ ብሎ ያስባል። እኔም አምንበታለሁ። ምክንያቱም ጭንቅላትህ የምታስበውን ስትራክቸር የሚያስይዘው ለመጻፍ ስትሞክር ነው። ጎል ግዴታ ነው። ጎልህ
ሀሳብ ክሮስ የሚያደርጉን ነገሮች በተቻለ መጠን እንደው የምትችሉትን ያክል ለመጻፍ ሞክሩ። ማስታወሻ ደብተር ገዝታችሁ በጣም ኢንቨስት አድርጉ። ማስታወሻ ደብተር ላይ እንዳትሳሱ። አንድ አሪፍ ማስታወሻ ደብተር ገዝታችሁ ጻፉ፣ ችግር የለውም። ራይት ኢት ዳውን። መጥፎ ይሁን ኔክስት ይስተካከላል። አንድ ስቴፕ ክሎዝ ያደርጋችኋል። አይደለም እሱን ገቢዎቻችሁን እንኳን መጻፍ ወሳኝ ነው። ወጪዎቻችሁን መጻፍ ወሳኝ ነው። አንድ ስቴፕ ክሎዝ እንድትሆኑ ያደርጋችኋል ከማኒ ጋር። በጣም አድቫንስድ እየሆናችሁ ትሄዱ። አፖች አሉ የምትጠቀሟቸው ምናምን ገንዘባችሁ ነው። ኦብቪየስሊ እኔ ገቢን በደንብ ነው የምጽፈው። በደንብ አንድ ብር አልዘልም። ልክ እንደዛው መጻፍ አለባችሁ ብዬ አምናለሁ። ሰክሰስፉል መሆን የምትፈልጉ ከሆነ ውጤታማ መሆን የምትፈልጉ ከሆነ ምክንያቱም ስትጽፉት አንድ ስቴፕ ከእናንተ ጋር ስለሚዋሃድ ያን ነገር የማድረግ ቻንሳችሁ ይሰፋል። ያልጻፋችሁት ነገር ግን ያሰባችሁት ብዛቱ በጣም ብዙ። አንዳንድ ሰው መጽሐፍ ጽፋለሁ ብሎ ያስብና ወረቀትና እስክሪብቶ ሲሄድ ሀ ብሎ መጀመር አይችልም። ለምን? እንደምታስቡት ቀላል አይደለም። መጽሐፍ በራሱ ብዙ ስኪል ይፈልጋል። ያን ስታረጉ አንድ ስቴፕ ወደ ሪያሊቲ ስለምትመጡ ነገሩን ደግሞ ከምንም በላይ ክሪቲካሊ እና ሎጂካሊ ማሰብ ስለምትችሉ ነው። ስትጽፉ በኢሞሽን አለ የምትጽፉ። ክሪቲካሊ ታየዋለ እና ሴንስ የማይሰጥ ነገር እንዳልክ በራስ የምታፍርበት ሀሳብ አለ ስትጽፈው። ስታስበው በጣም ፐርፌክት ነው፣ ስትጽፈው ግን ያሳፍራል። ስንት ጣጣ አለው ነገር አይሆንም። መተውም ካለብህ በቃ ዝም ብለህ ድራማቲክ በሆነ ሀሳብ እንዳትኖር ማለት ነው። አራተኛ ደግሞ ቴክ አክሽን። አዶን ነው ይሄን እንዴት ኤምፋሳይዝ እንደማደርገው ምናምን አለው። ፐርሰናሊ የሰው ልጅ በደንብ ማወቅ አለበት ብዬ አምናለሁ። በደንብ መዘጋጀት አለበት ብዬ አምናለሁ፣ በአጭር ጊዜ ውስጥ የሚፈልግበት ቦታ እንዲደርስ። ከዛ ውስጥ ግን ትልቁን ቦታ የሚይዘው ደግሞ አክሽን መውሰድ፣ ወደ ተግባር መግባት ነው። ወደ ተግባር የማትገባ ከሆነ ስታስብ ብትኖር፣ ስትመኝ ብትኖር አንድ ስቴፕ ፎቀቅ አትልም። ቅድም እንዳልኩት ነው። አንዱ አክሽን መጽሐፍ ነው። በነገራችን ላይ ሀሳብን አንድ ስቴፕ ወደ ሪያሊቲ ታመጡታላችሁ አይደል ያልኩት ቅድም። አንድ ስቴፕ አክሽን መጽሐፍ ነው አይደል? ሁለተኛው አክሽን ደግሞ አክሽን የሚነካ ከሆነ መንካት ነው። ሚያዝ ከሆነ ለመያዝ መሞከር ነው አይደል? የሚታይ ከሆነ ለማየት መሞከር ነው አክሽን። ሶ ቤዚካሊ እዚህ ጋር ካላረጋችሁ ቦሪንግ ናችሁ። በቃ አለቀ፣ ዳን። ያን ነገር ማድረግ መለማመድ አለባችሁ። የትኛውም ይሁን ፕሮፌሽናችሁ ዳዝ ማተር። ባላችሁበት ፕሮፌሽን ውስጥ ያሰባችሁትን ነገር አንድ ስቴፕ ለማድረግ የማትሞክሩ ከሆነ ስትማሩ ሲነገራችሁ ቢውል እንደውም ከንግግር ሱስ ይዛችኋል እንጂ ከአክሽኑ አይዝም። ሶ ቴክ አክሽን ምልበት ምክንያት አክሽኑ ኖ ማተር ትንሽ ብትመስል፣ ኖ ማተር በጣም ስላይት ብትሆን ግዴታ በጣም ትንሽም ቢሆን አክሽን። ምክንያቱም ጠብታ አለት ይሰነጥቃል ይላሉ አይደል? it's about consistency። አንድ ነገር መደጋገምህ ነው እንጂ ማተር የሚያደርገው ብዙ ማድረግ አይደለም። በእርግጥ የሆነ ስቴጅ ላይ ስትደርስ መፍጠን ማድረግ ግድ ሊል ይችላል። ሲጀመር ግን ለሚጀምር ሰው ግን just take አንድ ስቴፕ። የሆነ በጣም ሞደው እንትን ሜታፎር ስቶሪ ነገር አለ። ወታደሩና ፈረሱ ጫካ ውስጥ እየሄዱ ፈረሱ ያው እንደ ሜታፎር ስለሆነ ፈረሱ አረ ምንም እየታየኝ አይደለም እኮ ይለዋል። ፈረሱ ላይ ወጣውን ሰውዬ ፈረሱ ነው የሚያዋራው። ምንም እየታየኝ አይደለም አረ ጨለማ ነው በጣም ይለዋል። ኦኬ ኔክስት ስቴፕ ታያል ይለዋል። ቀጥሎ ያለው ስቴፕ ይታያል። ይቀጥሎ የማይታይ በቃ ጀስት እሱን ስቴፕ ውሰድ፣ የሚታየህን አድርግ። ማንም ሰው ዛሬ ላይ ቆሞ እኔንም ጨምሮ ዛሬ ላይ ቆመን ነገ አይታየንም። በጣም በቃ ክሊር ሆኖ የሚታየን ነገር የለም። ዛሬ ነው የሚታየኝ። ዛሬ ይሄን ቪዲዮ መስራት አለብኝ አይደለም? ዛሬ ክላሴን መግባት አለብኝ አይደለም? ዛሬ ባለቤቴን ማግኘት አለብኝ፣ ዛሬ የሆነ ነገር እያልን በህይወታችን ኢምፖርታንት ነው ብለን የምናስባቸው ነገሮች ዛሬ ነው የሚታይ። በቃ አለቅ። የዛሬን አርግ። ይሄ ስቴፕ ቀጥሎ ላይ ስትሄድ ቀጥሎም አንድ ስቴፕ ከታየ በቂ ነው ሁለተኛው ስቴፕ እንጂ አንዳንድ ሰው ቀጥዲ ከዚህ እስከ አዲስ አዳማ ድረስ ክፍት እንዲታዩ ያስባል። አዳማ ራሱ ይታያል እንዴ? ከዚህ አይታይ። የሚታይ እኮ መኪናው እስከሚያየው ድረስ ነው። እንዲህ ዞር ያለ መንገድ ከሆነ አይታይም። ወደዚህ ያለው እዛ ጋር ስትደርስ ለሚታየው ወደዚህ መታጠፉ ግን እንሄዳለን በእምነት። ህይወትም ላይ እንደዛ ነው። ጀስት ቴክ አክሽን። አንድ ስቴፕ ተጓዙ። ነገ ህይወት የሚያመጣውን ነገር አታውቁትም። አክሽን ደግሞ ደስ የሚለው ራሱ አክሽኑ ላይሆን ይችላል ለውጥ የሚያመጣል። እዛ ጋር መድረስ ግን ሌሎች ነገሮች እንድታይ ያደርጋል። ተራራ ላይ መውጣት ስኬቱ ላይሆን ይችላል። ተራራ ላይ መቆምህ ግን ኦፖርቹኒቲዎችን እንድታይ ሊያደርግ ይችላል። ሶ ጀስት ቴክ አክሽን። ከዚህ በላይ ምንም ልል አልችልም። ቴክ አክሽን። በቃ በየትኛውም እንትን ውስጥ ያላችሁ ፍርሃት ውስጥ ያላችሁ ሰዎች ቴክ አክሽን። የመጨረሻውና ዘ ሞስት ኢምፖርታንቱ ደግሞ ፌሊየሪቲን ብዙ ቦታ አትስጡት። መውደቅን የብዙዎቻችን ችግር መውደቅን እንደምናስበው አክሽን ላይ ፎከስ ብናደርግ ኖሮ በጣም ብዙ ቦታ ነበር የምንደርሰው፣ እኔንም ጨምሮ ማለት ነው። በጣም ነው ፌሊየሪቲ የሚያስፈራው። ምናልባት ከሀገር ውጭ ሆኜ ወደ ኢትዮጵያ ለመምጣት ሳስብ ሰውነቴ እስኪከዛ ድረስ የሚያሳስበኝ ከጥሩ ፖዚሽን አይደል ውጭ ሀገር ሄዶ ጥሩ ስራ አለው አይደል ኢትዮጵያ መጥቶ ከዜሮ መጀመር በጣም ነው የሚከብደው። እረዳለሁ ፌሊየሪቲን ኢማጂን ማድረግ። ምክንያቱም አስበው የታክሲ ሊቸግርህ ነው አይደል? ልጄ ጥሩ ስራ አለው ከሚባል ተነስተ የታክሲ ወደ መቸገር ልትመጣ ነው።
ተረተኛል። በጣም ነው የሚያስፈራው፣ በጣም ነው የሚጨንቀው። በቃ ሰዎች ጀጅ ያደርጉሃል፣ ይተቹሃል። ለማንም የመድረስ አቅም የለህም። ሰው ቦታ የለውም ላንተ። ምክንያቱም ሰው የሚቆመው ቦታ አቅም ካለው ሰው ጋር ነው። ገባህ? አቅም ከሌለ ከነሱ የምትፈልግ ስለሚመስላቸው ቦታም አይሰጡም። አጠገብም ያሉ ሰዎች ቀስ በቀስ ፌል እያደረጉ ይሄዳሉ። ምንም ጥያቄ የለውም። ግን ፌሌሪቲውን ማሰቢያ አልጠቀመኝም። አት ዘ ኤንድ ኦፍ ዘ ዴይ ወስኜ መጥቼ አፈር ድሜ በልቼ መቆሜ ነው። ምንም ጥያቄ የለውም። በእርግጥ ብዙ ቦታ ላይ እንደዚህ ሆኜ ይህን ችግር አሳልፌ ብዬ ማውራት ብዙ አልወድም። ፐርሰናሊ ይሄ የኔ ፐርሰናል ፕሪፈረንስ ነው። ስቶሪዎች ላይ እንደዚህ ችግር ውስጥ ግን በጣም ብዙ ችግር ሰው ያሳልፋል። ከዛ እንደዚህ ሲሆን ወደ ታች ደግሞ በጣም ነው የሚከብደው። የሆነ ኤክስፔክት የምታረጉት ነገር አለ፣ ሰዎች ኤክስፔክት የሚያደርጓቸው አለ፣ ራሳችሁን ኤክስፔክት የምታደርጉበት ቦታ አለ። ከዛ ወርዶ ታች ይመጣል። ለዛ ነው በጣም ብዙ ውጭ ሀገር የሚኖሩ ሰዎች ኢትዮጵያ መጥተው መጀመር የሚፈሩት። ምክንያቱም ከዛ ከተመቻቸ እዚህ በቃ ያስፈራላ። እዛ ብጄ ብኖር ይሻለኛል፣ ቢያንስ ፊቴ ቀይ ይሆናል ነው ሀሳቡ። ለምን ይሄን እረዳቸዋለሁ። በጣም ከባድ ነው ለመወሰን፣ ግን ደግሞ አማራጭ የለም። እሱ መውደቁን ምናምን ቅድም እንዳልኩት ምኞት ካለ የሆነ ቦታ መሄድ እንደምትፈልግ እሱን የምታውቀው ከሆነ እየወደክ እየተነሳ ስራው ላይ ፎከስ ካረግ ዴፊኒትሊ ውጤት መምጣቱ አይቀርም፣ ለውጥ መምጣቱ አይቀርም። ከዛ ደግሞ ወደ ኋላ ተመልሰ ስታየው ትርጉም ይሰጣል ህይወት። በነገራችን ላይ ከፊት ስታያት በጣም ትራጀዲ፣ አሰልቺ፣ ምንነቷ ማይታወቅ ግራ የምታጋባ ነች። ከኋላ ወደፊት ግን ሁሉም ነገር ትርጉም ይሰጣል። ሁላችሁንም በቆማችሁበት ህይወት ላይ አድርጌ ዛሬ እዚህ ጋር ቆሜ ወደ ኋላ እዩ ብላችሁ ሁሉም ነገር ትርጉም ይሰጣል። የወደቃችሁትም ለምን እንደወደቃችሁ ትርጉም ይሰጣል። ያሸነፋችሁትም ለምን እንዳሸነፋችሁ ትርጉም ይሰጣል። ምናልባት ማሸነፍ ላይ እንኳን እግዚአብሔር አንዳንዴ ጥረትን አይቶ ገፋ ያደርጋል። አንተ ኤክስፔክት ካረከው በላይ እንድትሄድ ሊያደርግ ይችላል። የእግዚአብሔርን ክሬዲት እንትን ማለት አልፈልግም። እግዚአብሔር ነው ብዙ ነገር የሚያደርግልህ ከጥረት ማለት። ምክንያቱም አንተ የጣርከው እዚህ ጋር ነው፣ ግን የሚሰጥ እዚህ ጋር ሊሆን ይችላል። እግዚአብሔር ለአንተ የሚሆንህን ማለት ነው። እንደዛው ግን ትርጉም ግን ይሰጣል። በቃ ያለቀሳችሁት ለምን እንደሆነ አይደለም፣ ተስፋ እንደቆረጣችሁ በሰዓቱ ግን ተስፋ ስትቆርጥ ሞት ነው የሚታየው። ዛሬ ላይ ስትቆሙ ተስፋ መቁረጥህ ራሱ በራሱ በሆነ ነገር ለአዲስ ነገር እያዘጋጀህ ነበር ማለት ነው። በዛኛው ተስፋ መቁረጥ አለ። ሰው እኮ በኤ ተስፋ ካልቆረጠ ቢናይም አያስብም አይደል? ልክ እንደዛ አንዳንዴ ተስፋ የቆረጥንባቸው ቦታዎች ራሱ ለተሻለ ለውጥ ነው። ግን በሰዓቱ ማንም ይሰድብሃል ሰው ሁላ ይሄን ብትነግረው አይደል? ተስፋ ለቆረጠ ሰው ወይ ለከፋው ሰው ወይ የሚበላው ላጣ ሰው እኮ ምክንያት ይኖራል። መብላት ማጣት ዛሬ ከማንም ኤክስፔክት እንዳታረግ ሊሆን ይችላል አይደል? ማንም እንደማይደርስልህ ህይወት ላይ እንዲገባ። እኔ ብዙ ጊዜ ከጓደኞቼ ጋር ሳወራ እኔ በጣም መጥቼ ሳንቲም 10 ብሮች መቸገሬን በጣም ነው የምወደው። ብሬክ አፕ ውስጥ መሆኔን ብዙ ጊዜ ተናግሬ በጣም ነው የምወደው። እሱን ባላልፋቸው ኖሮ ወይም እሱን ባላየው ኖሮ ዛሬ ለነገሮች ጠንቃቃ አልሆንም። ማየት ያለብህ ነገር አለ። በሰዓቱ ግን ምን አድርጌ ነው የምትለው? እግዚአብሔርንም ሰዎችንም ምንድነው እኔ የምፈተነው? ለምንድነው የኔ ማይሆነው ነው የምትለው? ልክ እንደዛ ስለሆነ ፌለሪቲን ተውትና እርሱት። ምክንያቱም ሰው ምን ይሁን ምን ይጠበስ ወደቅ ሰዋት ማን ያልወደቃል? እንደውም በጊዜ ለመውደቅ ሞክሩ ከቻላችሁ አይደል? በጊዜ ወደቀ ቢያንስ መጨረሻውን ማሳመር ስለሚችል ሆፕፉሊ እነዚህ ሐሳቦች ይረዷቸዋል ብዬ አስባለሁ። እንደ ቻሌንጅ ውሰዷቸው፣ ግን ለ3 ወር ለ2 ወር ለ5 ወር ሳይሆን ላይፍ ታይም ቻሌንጅ አድርጓቸው። ሌላ ቪዲዮ እስከምንገናኝ ሰላም ነው።